እንደ ድሮ አንዱ አንዱን ደፍቆ የሚኖርበት ታሪክ አክትሟል፣ ተቀብሯል። አሁን ሁሉ ጋር አቅም አለ፣ ሁሉ ጋር ቁጥር አለ፣ ሁሉ ጋር ጉልበት አለ። እጅግ በጣም የሚያሳዝን ነው። በጣም የሚያሳፍር ነው። በጣም የሚያሳፍር ነው። ቴዲ ግን ዳስጣል ያለው ነው ማለት ነው። እኛ ያላየናቸው ምስክሮች ነን። እኛ ሙስሊሞች ዳስጥለው ሲያለቅሱ ተመልክተናል። አባት ለልጆቹ የሃይማኖት አባት ለሚመኖቹ ሞታል፣ እነሆ ጠፍተሃል፣ ተስፋም የለህም ነው የሚለው። ትድናለ፣ ሻገራለ፣ ነገ ቀን አለ፣ በርታ፣ ተስፋ አለ፣ ስራ፣ ጠንክር ነው የሚለው። ኡስታዙ ያሉት ነገር ትክክል። እኔ ለኡስታዙ አበባ በመስጠት ልክ ነው ልታሳዩ ይፈልግ። በዚህ ንግግር አንዳች እንከን ከወጣ እኔ ማይኬን አጥቼ ነው የሚለው። እንስማ። ትውልድ የሚታነጸው ተስፋ በመስጠት ነው። መጽሐፍ ቅዱስም የሚናገረን ተስፋ ለዘላለም ነው። ተስፋ ያጣችሁ ግን ትሞታላችሁ። እኔ ተስፋ ስላለኝ ነው ማውራው። ተስፋ ከሌለኝ አልኖርም። መርዝ ጠጥቼ ነው የምሞተው። ባይዚ ሰው የሚሞተው ተስፋ የጨረሰለት። ዛሬ ተስፋ ቆርጫለሁ የሚል ሰው ተስፋ አልቆረጠም። ተስፋ ከቆረጠ ሰው አያወራም። ተስፋ ቆርጫለሁ የሚል ሰው እርዳኝ እያለ ነው። ጭቅጭቅ ያለ የመሰለኝ ኦርቶዶክስና ፕሮቴስታንቱ ላይ ኦርቶዶክስ ለፕሮቴስታንት ምናምን ፕሮቴስታንት ለፕሮቴስታንት ኦርቶዶክስ ለኦርቶዶክስ እስልምና ላይ ያለ አይመስለኝም ነበር። ወላሂ እኔ ቀናይ ውሸት የሚባል ነገር ያለ አይመስለኝም። አይቼ ስለማላቅ ለኪን የቲክቶክ አልጎሪዝም የምትከተሉትን የምታዩትን የምትውሉበትን ሰፈር በጣም ከኛ የተሻለ ነው። በቃ እሱን ነው የሚያመጣላችሁ። አሁን እዚህ ስገባ ይጨቃጨቃሉ። ላኢላሃ ኢላላህ መገዳደል እስኪቀራቸው ድረስ የሚሰዳደቡት የሚጫጫሁት የሚፈራረዱት። አንድ ኖርማል ሰው እንዴት እንዳናወጣቸው ተመልከቱ። የቤተ ክርስቲያን ትምህርት በመጠኑ ብቻ የተማረ አንድ ኖርማል ሰው የቤተ ክርስቲያን መምህር እኮ አይደለም አይደል? ልጁ ነና አላችሁ ብሉያት የተማረ ነው፣ ሐዲሳት የተማረ ነው። ቤተ ክርስቲያን ስበክልኝ ብላ ያስቀመጠችው ነው። የሚሰራው ስራ ግን ጥሩ ነው አይደለም? ጥሩ ነው። አስቡት፣ አንድ በቤተ ክርስቲያን መምህርነት ያልተሾመ አንድ ምዕመን እንዲህ ካናወጻቸው መምህራን ቢገቡባቸው እንዴት ሊሆኑ ነው? ለዛ ነው ድንቢጥ ዝም ሲሏት ዝሆን የሆነች ይመስላታል የሚባለው። አሁን የሚነሳው ክፍተት፣ አሁን የሚነሱ ግጭቶች እንደ ድሮ በቀላሉ የሚቆሙ አይደለም። ውድመቱ ከባድ ነው። ድሮ አንዱ ኃያል ይሆንና ሌላውን ደፍጥጦ አስገብሮት ያድራል። አሁን እሱ አይደለችም የኢትዮጵያ ስሪት። ሁሉም አቅም መስርቷል። እንደ ድሮ ልደፍቋች ኢትዮጵያን ወደ ማትወጣበት ቀውስ ውስጥ ነው ከተናት የምናልፈው። በዓለማችን የቦክስ ታሪክ ውስጥ ረጅም ዙር የፈጀ የሚባል ቦክስ አለ። በ1893 የተካሄደ 7 ሰዓት ነው የፈጀ። 110 ዙር ነው የተፋለው። ፎቶዎችን ብታያቸው ሁለቱም ደም ለብሰዋል። አሸናፊውም ተሸናፊ። እንዲህ አይነት ዙር ነው ኢትዮጵያ ውስጥ የሚከሰተው። አንዱን ቶሎ ደፍቆት የሚቆም ፍልም አይደለም ነው። አንዱ ሲነሳ አንዱ ሲመረቅዝ እችን ሀገር እንዳልነበረች እናደርጋታለን። እሱ እናንተን ላይ ያሳስባችሁ ይችላል። እኛ ግን ኢትዮጵያ ታሳስበናለች። የነብዩ አደራ ስለሆነች አስታውሳለሁ። አንድ ወንድማችን በገንዘብ አባብለው አሰለሙት። ደህና ዋላችሁ። ከዛ አንበሳ ነኝ አለ። ይሄ አህመድ ዲዳት የሚባል በእግዚአብሔር የተጣለ ሰይጣን ማደሪያ ነበረ በዚህ በደቡባዊ አፍሪካ አካባቢና እሱ የሚጽፋቸው መጽሐፍት አሉና በቃ ያችን ያነበበ ሰው ሙስሊም ከሆነ በቃ ክርስትና ምንም መልስ የሌለው ነው የሚመስለው። በቃ መጽሐፍ ቅዱስ ይጋጫል የምትል ነገር አለች አንዲት የጻፋት መጽሐፍ ላይና እንዲያው እንደ ደህና ኮርስ የወሰደ ሰነድ ተማሪ እኮ የሚመልሳቸው ጥያቄዎች ናቸው ነገሮች። እና ልጁ ትልቅ ወንድሙ እዚህ ጎንደር ውስጥ የታወቀ ጉልበተኛ ነው። ለምንድን ነው የሰለምክ ሲለው ክርስትና ስህተት ነው፣ እስልምና ትክክል ነው፣ ስለዚህ ያመኘበት ነው አለ። ግን እኮ በገንዘብ ነው ሄደ። በገንዘብና በሴት ነው ብዙ ሰው ያበላሽ እንድታውቁት። እና ከዛ ምን ቢል ጥሩ ነው ከፈለክ አለ በክርስትና አሉ የሚባሉ ሊቃውንትን አምጣና አከራክረኝ። እንዲያውም አለ እኔ ለማንም ጋር መከራከር አልፈልግም፣ ሊቃውንትን አምጣቸው። እና አንዳንዱ ታውቃላችሁ አይደለም ያቺ ድንቢጥ ናት ምንድናት ከዝሆን ላይ ሆና ድልድዩ ሲንቀሳቀስ አናወጥ ነው አለች ይባላል። በሁለት ወር ውስጥ ይሄን ያህል መስጊድ ፈረሰብን ብለው ሸገር ከተማ ሲለቀስ አይ ነበርን ሄደን በየቦታው ተመልክተናቸዋል።
ዛሬም በየመጠለያው እናንተ ማትጠይቋቸው እንባቸው እየፈሰሰ እልፍ አሉ። ጠይቃችኋቸው አይታችኋቸው አታውቁም። እናንተ የአብይን ዙፋን መጠበቅ እና ወንበር መጠበቅ እየተሰጣችሁን እያደረጋችሁ ለምን ተነካብን? ለምን እውነት ተነገረ? ለምን እውነት ተሰበከ? ለምን እውነት ተዘፈነ? አይ አንቺ ሃይማኖት፣ የስንቱ ማፊያ መደበቂያዎች፣ የስንቱ ጉረኖች ይሄንን ምስኪን ህዝብ፣ ይሄን የዋህ ህዝብ በሃይማኖት ካባ በጥምጣም ውስጥ በሙዙ ተሸሽጋችሁ የእግዚአብሔርን ያለህን ስም እየጠራችሁ ፓስተር፣ ቄስ፣ ሼህ እያላችሁ ኡስታዝ እያላችሁ በሐሰት እውነት እየመረራችሁ እውነት ሲነገር አትንኩብን እያላችሁ የነ ፈርዖን ጠበቃ ሆናችሁ የነ ፈርዖን ጠበቃ፣ የነ አክዓብ ጠበቃ፣ የነ ናቡከደነጾር ጠበቃ ሆናችሁ እውነት ደግሞ የሚናገሩት ለማፈን መሞከራችሁ ገባ። ታድጋለች፣ ትለወጣለች። አልቅስ አይልም። ተነስ፣ ጽና፣ በርታ፣ ስራ፣ ተማር፣ ሃይማኖትን ጠብቅ፣ ስብናን ጠብቅ። ከኔ የተሻልክነ የሃይማኖት አባት ግዴታ ነው። እናንተና ደግሞ አልቅስ፣ እየየበል ምንድነው እየየህን ሁሉንም ዳስ በዳስ ሊያደርጉት እንዴ? ትውልድ የሚታነጸው ተስፋ በመስጠት ነገ የተሻለ ይሆናል ብሎ እንዲያስብ በማድረግ እንጂ አገር ሙታለች ዳስ ጣል ብለህ ለትውልድ አይነገር። 4 ነጥብ እስካሁን ከተነገረው ዳስጣ ላይ ከተነገረው እንደ ኡስታዝ ያስን 12 ቁጥር ምስማር አምጥቶ በቀጥታ ሳይጣመም ቅርቅር ያደረገን ያልገጠመ የብልጽግና ሰዎችም እኛም አልቻልንበትም። ኡስታዝ ከየት እንደመጣ አላቅም። ለትውልድ እንደዛ አይነገርም አለ ኡስታዝ። ባይዘወይ ምርጡ አገላለጥ ያየሁት ይሄን ዛሬ ነው የሰማሁት። ባይዘወይ ኡስታዝ ስሉ እኔ የሃይማኖት ነገር መስሎኝ ዘለልኩት። ጊዜ ሳገኝ ይሰማለሁ ምን ተናግረው ነው ብዬ ወይ ማህበራዊ ነገር ላይ ምን አስተያየት ሰጥተው ነው። የመድረክ ሰው ናቸው፣ የምታውቁ ናቸው። ባይዘወይ ውስን ኡስታዞች ናቸው። በማህበራዊ ሚዲያ የምናውቃቸው በጣም ቮካል ናቸው፣ በጣም ወጣት ናቸው፣ በጣም ተናጋሪ ናቸው፣ በጣም ተደማጭ ናቸው። ፖለቲካ ላይ ብዙ ሳይወራ ሰምቼ አላውቅም። ይህንን ድብኝቱን ከሰማሁ በኋላ ምንድነው ሪቨርስ ኢንጂነሪንግ ነው የሚባለው። ድብኝትን እንደዚህ ካስለቀሰማ የሆነች ነገር መኖር አለበት ብዬ ከየት ሊፈልግ እጅ ኡስታዝ ብዬ ብፈልግ ያሲን ብዬ ብፈልግ የሚያመጣው የድሮ ትምህርት። እንደውም በአጋጣሚ ዛሬ ስንት ትምህርታቸው ሲከሞክም እንደዋል እናንተ ዛሬ 1-3 ነገሩን ስሰማ እኔ እሱ ጋር እንደዚህ ያለ ሰው ጋር መነጋገር አልፈለኩም። ግን ይህን ታስም ተጠራዋ እኔ እንኳን ለሳቸው ለተማሪዎቻቸው አልመጥንም። እንደ ተማሪዎቻቸው ያክል ደረጃ የለኝም። እስቲ አቅሙን ላሳይ ብዬ እጅ 10 ጥያቄዎች ተመለሱለት። አመንኮ እየተባለ ነው የምንተላለፍ። አምናን ተረታል እየተባለ አዎ እያለ እያምነው በመጨረሻ ግራ ተጋባ። ለምን ቢባል በቃ ዲሲፕሊን ሆኖ ነበረ። ጭንቅላት በራሱ እርግጠኛ ሆኖ ነበረ። ቀን በዛ ባነበበው ነገር ምንም መልስ የለውም ብለው አስተምረውታል። እነሱ በቃ ለእነዚህ 10 ጥያቄዎች በክርስትና ምንም መልስ የለም ብለውታል። እና መጨረሻ ላይ ምን ቀረህ ብሎ አለው። አይ ቆይ እኔ ጥያቄ ልስጥ፣ እኔ 9 ጥያቄ ልስጥ ቁርአንና ሐዲስ ላይ ያለ ለነዚህ 9 ጥያቄዎች ለኔ መልስ እንድትሰጠኝ አይደለም። አንተ አታውቀውም ጨርሶ። ለምሳሌ ለሞክር ብዬ 2-3 ጥያቄ ጠይቁት። ኧረ ሰምቼው አላውቅም ተወኛል። ሂድና ከቻልክ ዋናውን ዑለማውን ካልቻልክ ማንኛውንም አስተማሪ ኡስታዝ ምናምን የሚባሉትን እነዚህን 9 ጥያቄዎች ጠይቃቸው። ግን የመጀመሪያውን ጥያቄ ገና ስታነሳ ምልክት ልስጥ ደም ነው የሚለብስ አይኑ ጣል ብለህ ለትውልድ አይነገር። yes sir ወስያዬ ለወጣቶች እሱ ነው። ዳሱን አፍርሱትና ደስ የሚለው ተስፋ ላይ ተቀጣጩ። ዳሱን አፍርሳል። እንኳን ሌላ ልትጥል እንኳን ሌላ ዳስ ሊያስጥል ዳስ የጣልክ ደሬም ዳስን አንሳና ጠረቅ አድርግ። እኛ ሀገር እኮ ሰው ሲሞት ረሱ ተጽናና ነው የሚባለው። በርታ ብል እኔ አባቴ እግሬ በሆነ ጉዳት ተመትቶ መራመድ አልችልም ተብዬ ነበረ። አየና ሐኪም ቤት አብሬ ሄዳለሁ አለ። ክራንች ሰጥተውኝ ነበር። እዛው ወንድ ልጅ አልወለድኩም አለ። ወንድ ልጅ አልወለድኩም ምንድነው አባቴ? እኔ ወንድ አይደል አንጠልጥዬ የለም እንዴ ምናምን ስለው ወንድ ልጅ አልወለድኩም። አሁን አጥንት ተሰበረች ብለህ ነው እንደዚህ ይዘህ የምትሄደው? በዚህ ቁመት ራስህን ልታነክስ ምናምን አለ። እንዴ ዶክተሩ ተናግሮኛል፣ ክብደት እንዳይበዛ ብሎኛል። ልጅ የለኝም። አበራ ወንድ ልጅ አልወለደም አለ። ወንድ ልጅ አልወለድኩም። ከዛ በኋላ በሰጠኝ ወኔና ጀግንነት መሰረት ክራንች ጥዬ እግሬን መሬት ማስነካት ጀምሩ። እነሆ ስጋው ሞልቶ አጥንት ተገጣጥሞ፣ ለካ አጥንትም ይገጣጠማል፣ ስጋም ቦታው ይመጣል። አባት ለልጁ እንደዛ ነው። እናንተም ዘመድ ብሞትባችሁ ካለቀሳችሁ ተነስ፣ በቃ ቅጠሉን አንሳ፣ ዳሱን አፍርስ፣ ድንኳን ለሶስት በቃ አንሳ፣ ሄድ ወደ ስራ። እናት ብትሆን አባት ወንድም ቢሆን ይታለፋል። አሁን ኡስታዝ ያሲን ያሉት ዳስ አይነገርም፣ ግን ዳስ ተሳስታችሁ የጠራችሁ ሆነ አንሷታል። ዳሱን አንሱት። ሙስሊም ወንድምና እህቶቼ አትቸኩሉ።
ለማብራሪያ ለሆነ ነገር የኔን ሙሉ ነገር ተረዱ። መጀመሪያ አትቀለብለቡ። ምጥ ማቅለሽለሽ ምናምን እንዴ ይሄንማ ገመድ ነው እኮ። የሃይማኖት በዓል በመጣ ቁጥር እኮ ዳንኤልና እኮ አብዬን ነው የሚጽፉት እኮ። ኢትዮጵያ ምጥ ላይ ነች። ምጥ ሲመጣ ያቅለሸልሻል፣ ህመም ይበዛዋል፣ ጣር ይበዛዋል። እሱ ደግሞ ከዚሁ ከነ ዳንኤል ከእናንተ በላይ እዛው አልበም ላይ እኮ ጽዮን ሙሽራዬ ብሎ ቴዲ ገልጾታል እኮ። ስለ ወደፊቱ ተስፋ ጨለምተኛ ብቻ ሆኖ አልቀረም እኮ ቴዲ። እዛም ላይ ይሄ እኮ ተብሏል። ለምንድን ነው ዳሱን አፍርሱ? ዳስ ጣል ምን ባንዲራውን አንሳው። ያንን ነው የምናደርገው። ይህም ቀን አልፎ ለሌላ ነገር አይደለም እናንተ ጋር ለማውራት ያብቃል። እግዚአብሔርን ይሄን ነው እኔ የምለምነው። ብዙ ጊዜ መጽሐፍ ላይ ምን ይላል? አንዴ የተቀባውን ሳላይ እንዳልሞት ብሎ በብሉይ ኪዳንና በአዲስ ኪዳን መጋጠሚያ ላይ የነበረ ስምዖን የተባለ ሽማግሌ ነበረ። ስለ መሲሁ መወለድ ትንቢት ሰምቶ ነበረ። ሁልጊዜ ምን ብሎ ነበር የሚጸልየው? የተቀባውን ሳላይ እንዳልሞት ብቻ። መጨረሻ ተወለደና በ8ኛው ቀን እንዳቀፈው እሱ መሆኑን ሲያውቅ ምን አለ? አሁን ጌታ ሆይ እንደ ቃልህ ባሪያህን አሰናብተው፣ በቃ አየሁኛል። እኔም ይሄን ነው በቃ ብለው እግዚአብሔር እንደው ለሌላ ነገር አይደለም ብቻ እንደው በዚህ በክፉ ቀን ይሄም ቀን አልፎ እናንተ ጋር ያን መቼም ያሳየን እንደው ለማውራት ለሌላው አይደለም ለመተዛዘብ ይሄም ቀን አልፎ ለካ ሁሉም ያልፋል የሚለውን ነገር ያሳየናል ብዬ አምናለሁ። እንደዚህ እረፍት ያሳጣችሁ፣ እንደዚህ እውነት ሲነገር ያንገፈገፋችሁ፣ ያንቀጠቀጣችሁ ቅድም ጽፌዋለሁ። በቴዲ አፍሮ እውነትና በእናንተ ንግግር መካከል እውነት አላህ ካለ እሱ በዚህ ታውቀዋል። ለምን አይነክ የሚባሉ ጥያቄዎች አሏቸው። ለምን መልስ የለም። እምነታቸውን ሊያዋርድ የሚችል ነገር ነው። ታውቃላችሁ አይደል? እነሱ እንደዚህ በጣም የገነኑ እኔ ዛሬ 6-7 ዓመት አንዳንድ ምላሾችን ሰጥተዋል። ተዘመተብኛል። ያ ሁሉ ነገር ተደረገ። ድል ያሸነፉ መሰላቸው። ኋላ ማንን ጣለባቸው? በስውር የሚዋጓቸውን የኢንተርኔት ሰዎችን ጣለባቸው አሉ አይደል? አንዳንድ ስማቸው ማን እንደሆነ አላውቅም እንጂ አንዳንድ ቪዲዮዎች እናያለን አይደል? ገሌ ወገሌ የሚባሉ የምታውቋቸው ኢንተርኔት ተጠቀሙ። ሄዶ ጠየቀ። ያው የተባለው ነገር ደረሰበት። ወደ ክርስትና እንዳይመጣ ምንፍቅናና ክህደት አጋንንት ናቸው። ቀላል አይደለም። ጾም ጸሎት ይፈልጋል። አገር ጥሎ ጠፋ። በቃ ወደ ሁለቱም መሆን አልቻለም። ይሄን አስታውሳለሁኝ። እና አባ ዕንባቆም ሄዶ ቃዲዮን ሲጠይቀው ምንድነው የተመለሰለት? ቁጣ፣ ብስጭት። እንዴት ትጠይቃለህ? ደህና ዋላችሁ? እንዴት ዋላችሁ? በክርስትና ውስጥ ይሄ አይጠይቅም የሚባል ጥያቄ የለም። ከምስጢረ ሥላሴ የከበደ ነገር የለም አይደል? በምስጢረ ሥላሴ ላይ ጥያቄ ማንሳት አትችልም አይባልም። ነገር ግን ስትጠይቅ ለመረዳት ራስን ዝግጁ ማድረግ ምስጢር ስለሆነ